ብዙ ቁም ነገር ያለበት ዲራማ ነው ማለት ነውና እንግዲህ ኤቢ ሰው ገላለች ማለት ነው። አቶ ደረጀም ያው እሷን ለማስተማር ብዙ ነገሮች እያደረገም ነበረ። አሁንም እንግዲህ እሷ የመታችው ልጅ ያው አልሞተም፣ ነገር ግን እሷን ለማስተማር ህይወት ታስተምርሽ ብሏታል ማለት ነው አቶ ደረጀ ኤቢን። እንግዲህ ህይወት ታስተምራት በማለት ይሄን ሰው መታው ራሱን ስቷል። ነገር ግን ያው ራሷን ለመከላከል ስትል ነው ረድ የገደለችው፣ አስባበት አይደለም። እሷ ደግሞ የህግ ተማሪ እንደሆነች አባቷም ደግሞ እውነት ነው፣ እውነት መውጣት አለባት፣ ምንም ይሁን እውነት ምንም ጊዜም ከእውነት ጎን መቆም አለብሽ እያለ እንግዲህ አቶ ደረጀ አሳድጓታልና እንግዲህ ያ አስተዳደጉ ትክክል ቢሆንም ዛሬ እውነት ሁሉ ካልወጣ እያለ ትገኛለች። አንዳንድ ጊዜ መደበቅ ያለባቸው እውነቶች አሉ፣ ይፋ መውጣት ያለባቸው እውነቶችም አሉና እንግዲህ እሷም በጣም ግራ እየተጋባች ነው የምትገኘውና ናታንንም እንግዲህ እኔ አይደለሁም አንተ ነህ የገደልከው እኔ አይደለሁም እያለ ትገኛለች። እንደዚሁም አቶ ደረጀንም እንግዲህ በቃ ወደ ሳውዲ መሄድ አለብኝ አሁን እያለችው ነበር። እሱም ለምንድን ነው የምትሄጂው ብላትም እንግዲህ አይ በቃ መሄድ አለብኝ እዛ ሆኜ ትምህርቴን መከታተል አለብኝ፣ እኔ ብዙ ህልም አለኝ እኮ ነበር ያለችውና አንቺ ሴርሽ እኔ ልያዝ እኔ ልታሰር በምን ወንጀሌ ነው? አንቺ ትቀምሻታለሽ የትም አትሄጂም ነበር ያላትና ስለዚህ እጇን ይዞ ጎትቶ ሲያውጣት አባዬ ቀስ እጅን ትገነጥለኛለህ እያለች ነበርና እንግዲህ የሆነ እንደ መቆፈርና እንደ መቅበር ነገር አርግተዋል። እዛ ጋር ወስዶ እንግዲህ እዚህ ጋር የተቀበረው አንቺ የገደልሽው ሰው ነው አይደለ ነበር ያላት። አዎ ዳለች። እሺ አንቺ ነሽ የገደልሽው? አዎ። ሞቷል? አዎ። ተቀብሯል? አዎ። መተሽዋል? አዎ። ይሄ እውነት ነው አይደለ? አዎ እውነት ነው። ስለዚህ ባለፈው ለማርቴ የነገርሻት ዳጣ የሰላም ልጅ ናት ብለሽ የነገርሻት እውነት ነው ብለሽ ነው አይደለ? አዎ። እውነት መውጣት እንዳለበት ታውቂያለሽ? አዎ። ስለዚህ አንቺም ይሄ እውነት ነው፣ እውነት መውጣት አለበት ካልሽ እጅሽን አሳልፈሽ ለፖሊስ ስጪ ነበር፣ ለፖሊስ ለህግ ስጪ ነበር ያላትና ምክንያቱም እውነት ነው መውጣት አለበት ነበር ያለችው። እሱም እንግዲህ እሺ እውነት አይበለውና ሰላም ዳጣን ስለምትወዳት ነው ልጅ ያለቻት። እውነትም አይበለውና ዳጣ የሰላም ልጅ ብትሆን እኔ ደግሞ የዳጣ አባት ለምሳሌ ብሆን ይሄንን ነገር ለማርታ ትነግሪያታለሽ? ይሄ ትዳር እንደሚፈርስ ቤቱ እንደሚበጠበጥ እያወቅሽ ለማርታ ትነግሪያታለሽ ቢላት እንግዲህ አዎ እነግራታለሁ። ለምንድን ነው የምነግሪያት? እውነት ስለሆነ ብላለች። ስለዚህ አንቺ የገደልሽውም እውነት ስለሆነ እጅሽን ስጪ ብላለች። ለራሷ ሲሆን ግን እውነቱን መቀበል አልፈለገችም። ለሌላ ሰው ሲሆን ግን እውነት ሆና መውጣት አለባት ነው ያለችው። ራሷ ግን ወንጀል ሰርታ ሰው ለራሷ ያው ራሷን ማሸሽ እየሞከረች ነው ማለት ነውና እውነት መባል ካለባት ከሰዎች ሳይሆን በሰዎች ላይ መፍረድ ብቻ ሳይሆን ከራስ ነው የሚጀምረው። ሻውር ከራስ እንደሚጀምረው ከራሷ ነው መጀመር ያለባት ማለት ነውና ወይዘሮ ማርታን እንግዲህ ብር ካልሰጠሽኝ እያለቻት ነበር ለማምለጥ። እሷ እንግዲህ በፍጹም ብር አልሰጥሽም፣ ድሮም አባትሽ የሚለኝን ብሰማ እዚህ ደረጃ ባልደረስን ኖሮ ይሄ ሁሉ ቤት ባልተበጠበጠ ኖሮ ነበር ያለችውና እሷም እንዴ ማየ እውነቱ እኮ መውጣት ስላለበት ነው፣ እኔ እኮ አልዋሻውም፣ ትክክለኛውን ነገር እንደተናገርኩት ሰውየውን ደግሞ የመታወት ራሴን ለመከላከል ነው እያለች ነበርና ነገር ግን ወደ ውጭ ስትሄድ ሰውየው በፊቷ እየመጣባት የሆነ አስቀያሚ ድምጥ ጆሮዋ ላይ እያቃጨለባት ትገኛለች ማለት ነው። እንግዲህ ውስጧ እረፍት የለውም በአሁኑ ሰዓት። ኤቢ በጣም ተረብሻለች። ናታንን ትቼ ነው እንዴ ከዚህ ቤት የምሄደው? እኔ ከዚህ ቤት የሚሄድ ከሆነ የምታሰር ከሆነ ሰላም ልጇን ይዛ መታ ነው እንደዚህ ቤት የምትቀመጠውም እያለች ነው የምትገኘው ለወይዘሮ ማርታና ወይዘሮ ማርታ ግን ሂጅልኝ ካጠገቤ እኔ በጣም አሞኛል እያለች እንግዲህ በጣም እያለቀሰች እያዘነችም ነበርና ናታንና አቶ ደረጀ እንግዲህ ሲቀብሩትም እያየች እናት አባት እኮ አለው የሚወዱት አሉት እኮ የሚሳሱለት አሉት እኮ ዛሬ ያንቺን እውነት ለመደበቅ ብሎ አቶ ደረጀ እንደዚህ እየተሳቀቀ ነው። እኔ በመሰመክረሽ ምክሬን ብሰሚ አባቴ ሲመክርሽ ምክራችንን ብትቀበይ ኖሮ ዛሬ እዚህ ደረጃ ሁሉ ባልደረስንም። አባትሽ አያሳዝንሽም? አንቺን ለማዳን አንቺን ለማትረፍ ብሎ እንደዚህ ሲሰቃይ ይሄ ሰው እኮ ቤተሰብ አሉት። ለቤተሰቦቹ ዛሬ አሳልፈን ብንሰጥ አንቺ ለህግ ትቀርቢያለሽ። እውነቱ ግን
መውጣቱ አይቀርም፣ እውነቱ ይወጣል፣ አንቺ ለህግ ትቀርቢያለሽ፣ ትታሰሪያለሽ። ይህን እውነት ለመደበቅ ብሎ ዛሬ አባትሽ እንደዚህ እያደረገ ነው እያለቻት ነበርና ይሄም እንግዲህ አንቺ ለአባትሽ ምን ያህል ትሞችለታለሽ፣ ምን ያህል ትደብቅለታለሽ የሚለው ነገር ለማስተማር ነበር። እሷ እንግዲህ ያው ከዴንትም አልቆጠረችው ማለት ነው። ምንም አልመሰላትም። ናታንስ አሳዝንሽም ያንቺን እውነታ ለመደበቅ ብለው አንቺን ለማትረፍ ብሎ ከአባትሽ ጋራ እንደዚህ ሲንገላታ እንደዚህ ሲደክም ለአንቺ ብሎ ተወግቶ ትንሽ እንኳን አያሳዝንሽም? እንደው ምን ይሰማሻል አሁን እያለቻት ነበርና እሷ ግን ምንም የሚሰማት ነገር የለም። ያው ደንዝዛለች ኦልሬዲ ና እንግዲህ ሶፋ ላይም ቁጭ ብሎ አይታው ነበረ። በጣም እሪ ብላ ነው የጮኸችውና ወይዘሮ ማርታ ምንድን ነው ብትላትም እንግዲህ ልጁ የሞተው እዚህ ጋር ተቀምጦ ነበር ሶፋ ላይ ያለቻት። እንግዲህ መለስ ስትል ወይዘሮ ማርታ ምንም ሰው የለም ተሰውሮባታል ማለት ነው። እና ይህ እንግዲህ ግራ በመጋባት እና በመጨለል ውስጥ ናት ያለችው። ይሄ እንግዲህ አስተማሪ ነው። ኤቢ በጣም ተጠራጣሪ መጥፎ ሰው ነበረች እና እንግዲህ ያንን ሊያስተምራት ይሆናል እና አቶ ደረጀም እንግዲህ መቅጣት ባለበት አግባብ እየቀጣት ነው የሚገኘው ማለት ነው። ልጁ አልሞተም፣ ያው በህይወት እንዳለ ነው እንግዲህ የሚሰማ ማለት ነው። እና እንግዲህ እሷን ለማስተማር ያው የማያደርገው ነገር የለም እና እሷ እንግዲህ ደረጃ ላይ ቆማ ብቻዋንም ሆና ህግ እኔን ቢይዘኝ አሁን ምን አርጊ ነው የሚሉኝ? ይሄ ሰው ሽፍታ ነው፣ እኔን ለማጥቃት እኔን ለመጉዳት ነው የገባው። ህግ ቢይዘኝ ዝም ብሎ ያስረኛል እንዴ ነበር ያለችው። ዝም ብሎ ያስረኛል? እኔ እኮ ራሴን ስከላከል ነው የሞተብኝ እንጂ አስቤና አቅጄበት አይደለም የገደልኩት፣ ግን ራሴን ስከላከል ነው። ህግማ ዝም ብሎ ሊያስረኝ አይገባም፣ ዝም ብሎ ሊቀጣኝ አይገባም። ይሄ ነገር ሊታይልኝ ይገባል። እኔም ምናልባት ትምህርቴን ጨርሼ ስመረቅ ራሳቸውን ሲከላከሉ ሰዎች ሰውን ቢገሉ መቀጣት የለባቸውም። እኔም ደግሞ አስቤበት አይደለም ራሴን ስከላከል ነው የገደልኩት። ስለዚህ ህግ ይሄንን ነገር ሊያይልኝ ይገባል እያለች ነው እንግዲህ እንደ ህግ አዋቂም እያደረጋት ነው ማለት ነውና ቢሆንም ግን እየተቀጣች ትገኛለች ማለት ነው። ዳጣም እንግዲህ በጣም በመጨነቅ ላይ ትገኝ ነበር። ደግነቱ ደስ የሚለው ነገር ያለት እሷ እቤት አልነበረችም። እቤት ብትኖር ኖሮ እሷን የገደለችው ከማለት ራሱ አትመለስም። ኤቢ እንግዲህ ናታንም እኔ አይደለሁም አንተ ነህ እያለችው ነበርና ዳጣንም እንግዲህ አንቺ ውጪ ላይ ብትሆኚ ከጠያቂነት የምትወጪ ይመስልሻል እንዴ? ውጪ ላይ ሆነሽ ሽፍታዎቹን የላክሽብን አንቺ ነሽ፣ ስለዚህ አይነቃብኝም ብለሽ አስበሽ ነበር እያለች እንግዲህ ነገር እየጠመጠመችባት ትገኛለች ማለት ነው። ምጥንም እንግዲህ ጓደኛዋ ውሃና ሰው ለጓደኛው አንዳንድ ነገር ያወራልና እሷም እንግዲህ ዳዊት የሚባል ልጅ በጣም ይወደኛል፣ ያወራኛል፣ ይደውልልኛል ብላት ነበርና እንዴት አንቺ ወንድ ታወሪያለሽ እንዴ? ለካ ቆይ ለማየ ነግራት አለው ብላት ነበርና መጠን እንግዲህ እውነትም ለወይዘሮ ማርታ ትነግራታለች ብላ ስለደነገጠች እንዴ ውሃዬ ዳዊት ማለት እኮ ወንድ አይደለም ሴት ጓደኛዬ ናት ትላታለች ማለት ነውና እንግዲህ እሷን ያው ነገሮች ለማስቀየስ ነበረ። እሷ ግን ለወይዘሮ ማርታ ምጥን ደግሞ አዲስ ጓደኛ አምጥታለች። እኔ አዲስ ጓደኛ የለኝም ብላ ነበር የጠየቀቻት። ማናስ ደግሞ አዲሷ ጓደኛ? ዳዊት የምትባል ሴት ጓደኛ አላት። መጀመሪያ ወንድ ነው ብላኝ ነበር፣ ግን በኋላ ሴት ናት ዳዊት፣ ትደውልልኛለች፣ ታወራኛለች ብላኛለች ነበር ያለቻትና እሷም በይ ምጥንን ጠሪልኝ ወንድ ማውራት ጀመረች ነበር ያለችው። ወይዘሮ ማርታ እንግዲህ እንደ ልጇ ነው የምትቆጣት፣ እንደ ልጇ ነው የምትመክራት ምጥንም ማለት ነውና በጣም ያው ደስ የምትል እናት ናት። ልጅ አይደለችም ብላ ዝም አላለችም ማለት ነውና ሌላም እንግዲህ ሰላም ወንድ ልጅ ከነቃጭሉ ነው የወለደችው ብላኛለች። ማየ ካጭል ይዞ ነው የወጣው ማለት ነው። ሰላም ብዬ ወደ ውስጥ ቃጭሉን አሁን አብሬ ጫወትበታለሁ ማለት ነው እያለቻት ነበርና ምጥን እንግዲህ በምትችለው አቅም አይ ካጭል እኮ አይደለም ወንድ ልጅ ከነቃጭሉ ማለት ሽንት መሽኛው ነው ነበር ያለቻትና እሷ እንግዲህ ይሄ ውሸት ነው ነበር ያለቻት። ውሸት አይደለም ሁሉም ወንዶች እኮ አላቸው እንደዛ ነው የሚባለው ብትላትም አይ እንዴ እና ታዲያ ናታንም አለው ማለት ነው አባዬ ያንቺ አባትም አላቸው ማለት ነው ብትልም አዎ ነበረች። አይ አይሆንም እማዬ መጠየቅ አለብኝ ነበር ያለችው። ሮጣ እንግዲህ ማርታን ጠይቃታለች ማለት ነው። ማርታ ጥሩ ስሜት ላይ ባትሆንም ነገር ግን አዎ ምጥን ልክ ናት ነበር ያለቻትና ውይ እዛው ምጥንጋ ምጥናት አንቺን የምትችልሽ ነበር ያለቻት። ምጥናት አንቺን የምትችልሽ እኔ እኮ ለምጥን ደሞዝ መክፈል አለብኝ ይመስለኛል አንቺን ከላይ ላይ ስለያዘችልኝ ነበር ያለቻት። እና እንግዲህ
በጣም አዝግና አድካሚ ናት። ትልቅ እንደመሆኑ አይደለም የምትጠይቀው ጥያቄ፣ የምትናገረው አነጋገር የሰው ጭንቅላት ክው የሚያደርግና በቃ ለብቻዋ አንድ አጫዋች እንደሚያስፈልጋት ነው የምንመለከተው። እንደ ሕፃን ልጅ በቃ እየባሰባት ነው የሚሄደው። እንግዲህ ከምጥን ጋራ እዛ ተቆፍሮ የተቀበረበት ቦታ ሄደው ምጥንም እንግዲህ እዛ ቦታ እየተንቀሳቀሰ ይህንን ለምንድን የቆፈራችሁት ነበር ያለቻትና እሷም እንግዲህ ወይ ጤፍ ወይ አበባ ልንዘራበት ይሆናላ ነበር ያለችውና እና ታዲያ ጤፍ እዚህ ቦታ ነው እንዴ የሚሰራው ብትላትም አዎ ምን አገባሽ በቃ ሊዘሩበት ነው ምን አገባሽ ነበር ያለቻት። ነገር ግን አፈር መቆፈር ቢጀምሩ የሆነ ሚስጥር ሊያወጡ ይችላሉ ወይ ምንም ሊያገኙም ይችላሉና ነገር ግን ያው በመሀል ተጣልተዋል እርስ በራሳቸው አለመግባባት ይኸው ተፈጥሮ አርጁንም እዛው አካባቢ እየሄደ እንግዲህ ምጥንን ያገኛታል ማለት ነው። ምጥን እንግዲህ እሱን ስታይ በጣም ነው የደነገጠችው። እሱም ምጥን እየዳነሽ ወዲ እንደምትሄጁ ሲላት እንግዲህ ወደ ኋላ እያፈገፈገች ፊቷ ላይ ፍርሃት ይታይባት ነበረ። እሱም አርጁን እኮ ነው ምጥን ምን ሆነሽ ነው እንዴ ለምን ትሸሽኛለሽ ነበር ያላት እና እንዴ ኤቢዬ ደህና ነች አለች ነበር ያለው። እንግዲህ ጓደኛውም ያው ስልክ እያነሳለት አይደለም። እሱ ግን ያው ጓደኛው ምን እንደገጠመው አያቅም። ጓደኛዬ ስልክ አላነሳ ያለኝ ትቶኝ ስለሸሸ አፍሮ ነው ቆይ ሰራለታለሁ ላግኘው እያለ ነው የሚገኘው። ና እንግዲህ ምጥንም በጣም በመደንገጥና በመፍራት ውስጥ ነበረች። ያው አመልጣለች ማለት ነው። ያው ምን እንደሚደርስባት ስለማታውቅ ብታመልጥ ነው የሚሻላት ማለት ነው። እና እንግዲህ ናታንም ያው ሰላምዬ ደህና ናት ወይ ብሎ እየጠየቃት ነበረ ዳጣን። እሷም እንዴ አሁን በዚህ ጭንቀት ውስጥ ሆነ ስለ ሰላም ትጠይቃለህ ብትለውም አይ እንዴ እሷም እኮ አንድ ነው አንዱ ሲሞት አንዱ ይወለዳል፣ ህይወት እንደዚህ ናት እኮ ነበር ያለውና እውነት ነው አንዱ ሲሞት አንዱ ይወለዳል ማለት ነውና እንግዲህ ልጁ ደግሞ በጣም ያምራል ነበር ያለው። ሰላምዬም አዎ በጣም ነው የሚያምረው ነበር እንግዲህ ዳጣም አዎ በጣም ነው የሚያምረው ብላ ነበረ። ነገር ግን እዚህ ቤት ውስጥ አንድ ሰውን ይመስላል ግን አልናገርም ነበር። መቼም አንተን ነው የሚመስለው እንዳትይ የምትለው እንግዲህ ውሽ ቆንጆማ እንተን የሚመስልህ እንዴት ነው አንተን የሚመስለው? አንተን ቢመስልማ እንዴት ቆንጆ ሊሆን ይችላል ነበር ያለችው። አንተ ዘር ታበላሻለህ እያልሽኝ ነው ቢላትም አይ አንተ በአንተ ቢወጣ ዝንጀሮ ነው የሚመስለው ብዬ ነው። ነገር ግን የሆነ ሰውን ይመስላል ልጁ። አቶ ደረጀም እንግዲህ ወንድ ልጅ ስጠኝ ብዬ ብዙ ጊዜ ፈጣሪን ጠይቄው ነበረ። ነገር ግን በዚህ አግባብ አልነበረም የፈለግኩት። ከውዷ ሚስቴ ከማርታ ነበር እንዲሰጠኝ የፈለግኩት። ሰላም የወለደችው ልጅ እኔኑ ነው የሚመስለው። ማርቲ አቅፋው ሳይ በጣም ነው ውስጤ የደነገጠው። አሁን ማርታ ብታውቅ ምን ትለኛለች? የዳጣን ነገርም አልረሳችውም። እኔ በጣም ስለምጨናነቅ ነገሮችን ለመረጋጋት ብላ ነው እንጂ በልቧ ይዘዋለች። አሁንም ጊዜ ማራዘም ሆነልኝ እንጂ እውነቱ አንድ ቀን መውጣቱ አይቀርም እያለ ያው በድጋሚ እየተጨናነቀ ይቀራል እንትን እያለ ነው ማለት ነውና ያው እውነት ነው እውነቱ መውጣቱ አይቀርም አንድ ቀን። ኤቢም እንግዲህ በስተ መጨረሻ እንግዲህ ናታንም ዳጣን ለምንድን ነው ቆይ አንቺ አባዬን ስለ እናቴ ነገረኝ የማትዩ እያላት ነበርና እሷም እንግዲህ አይ ናታን ይቅርብኝ አባዬ በዚህ በጭንቀት ውስጥ ሆኖ እንዴት ነው ስለ እናቴ የምጠይቀው? ይቅርብኝ እኔ አልፈልግም ነበር ያለችውና እንግዲህ ናታን ይሄን ያለበት የራሱ ምክንያት የሚያውቀው ሚስጥር ስላለ ነው። እናቷ የዳጣ እናት ሰላም እንደሆነች ያው ጠንቅቆ ያውቃል። ነገር ግን እናትሽ ሰላም ናት ብሎ ያው መናገር አይችልም ማለት ነው። ከተናገረ ያው ከአቶ ደረጀ ጋር የሚቆራረጥ ይሆናል እሱ ራሱ ማለት ነውና በዚህ ምክንያት ግን አቶ ደረጀ ለማጠያየቀውም እያላት ነበርና እሷ ይቅርብኝ እኔ እሱ ሲጨናነቅ ማየት አልፈልግም ነበር ያለችውና ያው ግን ይዘገያል እንጂ አንድ ቀን ያው እውነቱ መውጣቱ አይቀርምና ሰላምን ልጇን አውቃለች። ዳጣ ደግሞ ያው እናቷን ማወቅ አለባት ማለት ነውና ያው ስሜቱ ከባድ ነው። በጣም እንክብካቤ ያለ በጣም ትሪት አድርጋታለች። ዳጣ ምቾት በጣም እያንገላታት ነው። አሁን ደግሞ ያው በየቀኑ እየሄደች ገንፎ ምናምን እያለች ነውና ከሰላም ጋራ ኤቢም እንግዲህ ሰላም ስትወልድ እንዴ ልጁን እዚህ ቤት ነው እንደዛ የምትመጣው እያለች ወይዘሮ ማርታን እየጠየቀቻት ነበርና ወይዘሮ ማርታ ግን እና ምን ለማለት ፈልገሽ ነው? የት ትሄድ ታዲያ? አዎ እዚህ ነው የምትመጣው ነበር ያለቻት። በቃ አሁንም ሰላም እዛ ቤት እንድትመለስ አትፈልግም ኤቢ። አሁንም በዚህ በጭንቀት ውስጥ በዚህ በብዙ አጣብቅሽኝ ውስጥ ሆና ምን እንደምታስበው ሰላም እዚህ ቤት መመለስ የለባትም
ዳጣ ከዚህ ቤት መውጣት አለባት። እኔ ናታንን የራሴ ማድረግ አለብኝ ነው በቃ ሀሳቧ ሁልጊዜም ናታን የራሷ ማድረግ ነው። እና ይህ ነገር ግን መቼም አይሳካምና እንግዲህ በፊት እድል ተሰጥቷት ወደ ሳውዲን ሂጂ ተብላ ነበረ። አሁን ግን ያ እድልም ተዘግቶባታል። የትም አትሄጂም፣ የመጣው መከራ ሁሉ እዚሁ ትቀበያለች ተብሏል። እንግዲህ ወይዘሮ ማርታን በጣም ተቆጭሳለች። የደረጀ ምክር መስማት ነበረብኝ። ያኔ ትሂድ ጓደኞቼ እዛ አሉ፣ እዛ ሆና ትምህርቷን ትከታተል፣ ህይወት ታስተምራት፣ ትማር ባለኝ ጊዜ እሺ ባልኩ ኖሮ ዛሬ ሁሉ ባልተፈጠረ ነበር እያለች እንግዲህ እየተጸጸተች ትገኛለች ማለት ነው። እንግዲህ የሆነ ሆኗል። ያው ከህይወቷ ትማራለች ማለት ነው። አቶ ደረጀ እንግዲህ በጣም እሷን ለማስተማር ይኸው ያላደረገው ነገር የለም። ብዙ ነገሮችን አደረገ። እሱ ግን ባለፈውም እንግዲህ ብሏት ነበረ፣ አንቺ እኔን ለማዋረድ እኔን ለማቃለል ብዙ ነገር እያደረግሽ ነው። ነገር ግን ያው እኔ አንቺ ልጄን አመቼም አሳልፌ አልሰጥሽም ነው ያላት። ሰው ብትገሊ ነው ያላት። እንግዲህ ሰው ብትገሊ እንኳን አንቺን ልጄን አተርፍሻለሁ፣ ልጄ አይደለችም ብዬ አንቺን አተርፍሻለሁ ነበር ያላት። እንግዲህ ይሄ ነገር ከመፈጠሩ በፊት ነው እንደዚህ ያላት እና ሰው ስትገሊ ባይኔ በብረቱ ባይ ኤቢ ናት የገደለችው ብዬ አልወነጀልሽም ነበር ያላት። አንቺስ ምናልባት እኔ የቀን ጎዶሎ ገጥሞኝ ብሳሳት የሆነ ስህተት እኔ ላይ ብታይ ስህተቴን ትሸፍኝልኛለሽ ነበር ያላት፣ ትዋሽልኛለሽ ነበር ያላት። እና እሷ ግን አይ አባዬ እውነት እውነት ነው፣ እውነቱን እናገራለሁ ነበር ያለችው። እና እንግዲህ እውነት እውነት ነው ማለቱ ጥሩ ሆኖ ሻወር ከራስ እንደሚጀምረው ከራሷ መጀመር ነበረባት። ከራሷ ብትጀምር ጥሩ ነው። እና እሷ እንግዲህ አሁን ራሷን ነጣ ለማውጣት የውደፋ ቀና እያለች ነው የምትገኘውና በተቃራኒ እንግዲህ ናታንና ዳጣ ራሳቸው ፈታ እያሉ እየተጫወቱ ለወደፊት እንዴት መሆን እንዳለባቸው በቃ ነገሮችን ሁሉ እየተነጋገሩ ነው የሚገኙትና ቤቱ ሁሉ እንግዲህ በዛ በጭንቀት ውስጥ ሆኖ እነሱ ብቻቸውን ግን ሲሆኑ በጣም ያው ደስተኛ ናቸው። ኤቢ በፊት ያው አንድ ሰሞን ታስራላቸው ነበረ። አሁን ግን በጭንቀት ውስጥ ከክላሷ ራሱ አትወጣም። ያው ሰፍቶላቸዋል፣ እንደሰፋላቸው ነው የሚታየን። እና ከዚህ ድራማ ምን ተማራችሁ? ተንኮል የሚያደርግ ሰው፣ በሰዎች ላይ ጫና የሚያደርግ ሰው ውድቀቱ የራሱ ነው የሚሆነው አንድ ቀን። ኤቢም እንግዲህ የቤተሰብ ምክር ባለመስማቷ፣ የአባቷን ምክር ባለመስማቷ፣ የእናቷን ምክር ባለመስማቷ ራሷን ብቻ በቃ እንትን በማለቷ ዛሬ አንዳንድ እውነቶች ሊኖራት ይችላል። ያው እውነቱን ስንናገር አንዳንድ እውነቶች አላት፣ የማይደበቁ እውነታዎች ትክክል የሆኑ አሏት። ነገር ግን በጣም ከልክ አሳለፈችው ማለት ነው። ምንም ቢሆን የሰው ልጅ ታላቁን መስማት ነበረበት። የበላይዋን እናት አባቷን መስማት ማክበር ነበረባት። እና አንዳንድ ጊዜ ራቅ አርግተሽ አስቢ፣ ነገሮችን አስተዊ እያላት ነበር እንግዲህ አቶ ደረጀን በተደጋጋሚና አንገት የተፈጠረው ዞር ብሎ ለማየት ለማስተዋል ነው እንጂ ዝም ብሎ ለጌጥ ብቻ አይደለም፣ አስቢበት እያላት ነበረ። እሷ ግን ልታስብበት አልቻለችም። ልታስብበት ባለመቻሏ እንግዲህ የዛሬ ዋጋ አስከፍሏታል ማለት ነውና ዳጣ ድራማ እንግዲህ ይሄን ይመስላል። ደስ የሚልና አስተማሪ እንደዚሁም ያው ብዙ ቁም ነገር ያለበት ድራማ ነው ማለት ነውና የግፈኞች የውሸታሞች ሰዎች የአስመሳዩ ሰዎች ወዘተ በቃ ወይዘሮ ማርታ ግን ያው ልዩ እናት ናት። በጣም ትለያለች ማለት ነውና ዳጣ ድራማ ይሄን ይመስላል። እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ሴክሽን ላይ አስቀምጡልን እንላችኋለን። እንደምታበረታቱን ሁላችንም ምስጋናችን ከልብ ነው።